ይህ ኢትዮጵያ ቴሌቪዥን ነው። መጋቢት 16 2017 ዓ.ም ጥናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳያችን ይዘን መጥተናል። ዋና ዋና ጉዳዮችን ላስታውቃችሁ። በአማራና ኦሮሚያ ክልሎች የተገኘውን ሰላም ለማጽናት እየተሰራ መሆኑ ተገለጸ። ካራነጋሃን ነጋሃፍ ጨልቀም ካራነጋቲን ጭምስን ያመለ ከነቲ ሁፍኑ ተውሳ ጨራፈናን ካሱ ልጆቻችን ሲቀሩ ብለን አለመምጣታችን አሁን ግን እየጸጸተነን እኛም ብንሆን ዝም በማለታችን ተሳስተናል። ሰላም አስከባሪ መከላከያን ህዝብ ካረዳው እንዴት አርጎ ነው ሊሰራ የሚችለው? በኢትዮጵያ የመድኃኒት አቅራቢ አገልግሎት የመድኃኒት አቅርቦቱ ዝቅተኛ በመሆኑ የጤና ተቋማት መቸገራቸውን የፌዴራል ዋና ኦዲት አመላከተ። የኛ ጥያቄና ድርጅቱ የሚያቀርብበት መጠን በጣም የተራራቀ ነው። ከምንጠይቀው ጥያቄ ትልቅ ነው የሚባል ጊዜ ነው 40% የምናገኘው። በኮንጎ የተባባሰ በመጣው ጦርነት የተፈናቃዮች ቁጥር በእጅጉ በመጨመሩ አስቸኳይ ሰብአዊ ድጋፍ እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ። በደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ዛሬ ሌሊት 9 ሰዓት ላይ አርጀንቲና ከብራዚል የሚገናኙበት ጨዋታ ይጠበቃል። ከስፖርት እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። ዛሬ የኢቲቪ 57 ዜናችን በኢትዮጵያ ኢንቨስትመንት አማራጮች እየመከረ በሚገኘው ጉባኤ ላይ ያተኩራል። እንግዳም ጋብዘናል። እንግዳችን በለንደን የኢትዮጵያ ኤምባሲ ምክትል አምባሳደር ሌሊሳ ብርሃኑ ከለንደን በቀጥታ መስመራችን ላይ ይገኛሉ። ጉዳዩ ሲደርስ ኋላ ላይ አብረን የምንቆይ ይሆናል። አምባሳደር በጣም አመሰግናለሁ። አብራችሁን ቆዩ። ራሳቸው እንግዳው የሀገር ሀብት ናቸው። እስቲ ዙሪያውን ተመልከት አለኝ። አየሁና ምን ልዩነት ያለህ አለ። ምንም አላይም አለ። አንተ እኮ ብቻ ነህ ጥቁር ያለህ አለኝ። ጎበዝ ሰው፣ ጀግና ሰው ይወዳል። ባልታሰበ ሁኔታ መንግስት ተነስቶ 40 የሚሆኑ አስተማሪዎችን አባረረ። የመጀመሪያ አቅሜን አውቄ መኖር የጀመርኩ 9ኛ ክፍል ከገባው በኋላ ነው። የሰው ልጅ ማንነት ከውጭ ወደ ውስጥ የሚገባ ነው። ስናድግ ጀግኖቻችን የምናደንቃቸው ሽፍቶች ነበሩ። ጠቅላይ ሚኒስትሩ ተማሪ ነበር መለስ ዜናዊ። ከፕሮፌሰር ሽብሩ ህይወት አንዱ የምንማረው ነገር እሱ ነው። መቻቻልን፣ መተሳሰብን፣ ጓደኝነትን፣ የጋራ የሆነውን ትምህርት ቤቱን ህጎች አክብረን የመኖር የተማርን እዛ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሙስና ወንጀል ህግን ለማስከበር በቴክኖሎጂ የተደገፈ አሰራር ማዘመን አስፈላጊ መሆኑን ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሙስና ወንጀል ህግ የማስከበር ስራዎችም ውጤታማ መሆኑን እንዲሁም በቴክኖሎጂ የተደገፈ አሰራር ማዘመን አስፈላጊ መሆኑን ገልጸዋል። የሙስና ወንጀል ህግ የማስከበር ስራዎች የባለድርሻ ተቋማት የምክክር መድረክ ዛሬ ተካሂዷል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ በውይይታችን የባለድርሻ አካላት ቅንጅታዊ አሰራርና የስራ አፈጻጸምን ምን እንደሚመስል ምክክር አድርገናል ብለዋል። ተቋማቱ በቴክኖሎጂ የተደገፈ ቅንጅታዊ አሰራርን በማዘመን በጸረ ሙስና ትግል ሀገራዊ ጋራ ተልዕኮ ማዕከል በማድረግ የሚያከናውናቸውን ተግባራት አጠናክረው እንዲቀጥሉ አቅጣጫ መቀመጡንም አመላክተዋል። መቀመጫቸውን በብሪታንያ ዋና ከተማ ለንደን ያደረጉ ከ110 በላይ ኩባንያዎች በኢትዮጵያ ኢንቨስትመንት አማራጮች ዙሪያ የሚመክር የቢዝነስ ፎረም በመካሄድ ላይ ይገኛል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን በለንደን የኢትዮጵያ ኤምባሲ ምክትል አምባሳደር ሌሊሳ ብርሃኑ ከለንደን በቀጥታ መስመራችን ላይ ይገኛሉ። አምባሳደር በጣም አመሰግናለሁ። እንደምን አመሹ።
እንግዲህ በዚህ ለንደን ላይ የተመከረ ባለው የቢዝነስ ፎረም ላይ መቀመጫቸው ለንደን ያደረጉ ኩባንያዎች እንዲሁም ደግሞ የብሪታንያ ባለሀብቶችን ለመሳብ ምንድነው ያለው ፋይዳ የሚለውን መነሻ እናርግ። አመሰግናለሁ ኢቢሲ ለተሰጠን እድል። ፋይዳው ከፍተኛ ነው። እንደምታውቁት ሲያብዮትን በዩናይትድ ነው በዓለም የጀመረው አሁንም ብዙ ሀገራቶች ይመራለች። በቴክኒክና ሙያ ቴክኖሎጂዎችን በማመንጨት ባርከም ሀገራት እንደሆኑ መረጃዎች ያመለክታሉ። እንዲሁም ደግሞ በፋይናንስ ዘርፍ ፌንቴክ ቴክኖሎጂ ለአውሮፓ እንደ በር ዩሮፒያን ትንሽ የአምባሳደር ድምጽ ይቆራረጣል። ተስተካክለው ስናገኛቸው መልሰን ጉዳዩን እንመለስበታለን። ወደ ሌላ ጉዳይ እናምራ። አንድ ስራ ፈጣሪ ወጣት እናስተዋውቃችሁ። ጥቅም ላይ ያሉ ጎማዎችን በመጠቀም ለህፃናት መጫወቻ ስፍራዎች አስፋልትና የእግረኛ መንገድ ንጣፍ ለመስራት የሚውሉ ምርቶችን ይሰራል። ይህንን ማሽን እንዲሰራ መነሻው ነው ጠቅላይ ሚኒስትር አብይ አህመድ በክህሎት ኢትዮጵያ ጉብኝት ባደረጉ ጊዜ የሰጡት አቅጣጫ ነው። 15 ማሽኖችን በውስጡ የያዘው ፕሮጀክቱ የማሽኑ ዋና ዋና አካላት ለማምረት 2 ወራት ብቻ ፈጅቷል። ማሽኑ 500 ኪሎ ግራም በሰዓት የማምረት አቅም አለው። ከራሱ አንደበት እንከታተል። ይሄ ፕሮጀክት 15 ማሽኖችን የያዙ ሲሆን ያንዳንዱ የወዳደቁ ጎማዎች ያለ ጥቅም በየቦታ ያሉትን መልሶ ወደ ስራ ለማዋል የሰራነው ማሽን ነው ማለት ነው። እኔና ጓደኞቼ የህፃናት መዋያ እንደዚህም የእግረኞች መሻገሪያ ታይልሶች አሁን ደግሞ ሀገራችን ባለችበት የአስፋልት ለጅም ጊዜ እንዲቆይ ረበራይዝድ አስፋልትንም ለመጠቀም ለጥገናም ወጪ የሚቀንስ ዱራቢሊቲን የሚጨምር ያን ለዛ የሚሆን ግራኑሎችን የሚያመርት ማሽኖችን እየሰራ ነው ማለት ነው። ይሄን ማሽን ለመስራት ዋና አካሎቹን በ2 ወር ውስጥ ነው የጨረስነው። ስለዚህ ይሄን ኢምፖርት ሰብስቲዩት የሚያደርግ ፕሮዳክት ነው ማለት ነው። ዋና ፕሮዳክቶቹንም ደግሞ ቴስት አድርገናል። የህፃናት መጫወቻ ቦታዎች ሴፍ መሆን አለባቸው። ህፃናት ቢወድቁ የማይጎዱበት መሆን አለበት። ከዚህ አንፃር ትልቅ ገበያ ነው ያለው። ስለዚህ እነኚህ ማሽኖች ቢባዙና በአገሪቱ ክፍሎች ላይ ቢዳረስ በሌሎች ሀገር የተለመደ በዚህ ሀገር ያልተሰራ ረበራይዝድ አስፋልት የሆነ መንገዶች ቢሰሩ መንገዶቻችን ለረጅም ጊዜ የሚቆዩ የጥገና ጊዜያቸውም ደግሞ የሚራዘም ስለሆነ ይሄ ተጠቃሚ ነው። ስለዚህ ለዚህ ገበያ እንፈልጋለን። ጎማ መልሶ ጥቅም ላይ የሚያውል ማሽን የታይር ሪሳይክሊንግ ፕላንቱ 500 ኪሎ ግራም ፐር አወር ነው ካፓሲቲው። ይሄኛውን ማሽን ለመስራት እኛ ሚኒመም ቫያብል ፕሮዳክት ለማድረግ ነው የሰራ ነው። እስከ 20 ሚሊዮን ብር ያስፈልጋል። ስለዚህ በዶላር ቢሰላ እስከ 200,000 ዶላር አካባቢ የኢምፖርት ሰብስቲዩት አድርገናል ማለት ነው። በዚህ ይሄን ካፓሲቲ ማሳደግ ይቻላል። ክቡር ጠቅላይ ሚኒስትራችን ተቋማችንን በጎበኙ ሰዓት በሰጡን ኢኒሺዬቲቭ ከእሳቸውን ሀሳብ ተቀብለን በራሳችን ባለሙያዎች በራሳችን ማሽኖችና በራሳችን ግቢ ይሄንንም ማሽኖች መስራት ችለናል። ይሄው ፕራክቲካሊ ሰርተን ቴስት አድርገን አሳይተናል። ይሄ ኢኒሺዬቲቭ ከመጣ በኋላ ለአዋሬ የህፃናት መጫወቻ ቦታውን ሰርተናል። ሌሎች ቦታ የከተማይቱ ቦታዎች ላይ የመጫወቻ ቦታዎችና እንዲሁም ክልሎች ላይ ማስፋፋት እንፈልጋለን። ይሄ ትልቅ እድል በአገር ውስጥ ባለሙያዎች መሰራት ይችላል ብሎ ማመኑ ትልቅ ስለሆነ ትልቅ ጅማሮ ነውና ለሱም ማመስገን እንፈልጋለሁ።
የሰላም ሚኒስቴር ከሶማሌና አፋር ክልሎች ከተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ተወካዮች በተገኙበት በሁለቱ ህዝቦች መካከል የተጀመረው ግንኙነት ለማጽናት ያለመ የምክክር መድረክ እያካሄደ ይገኛል። በመድረኩ ላይ ተገኝተው መልእክት ያስተላለፉት በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴኤታ ዶክተር ሀይረዲን ተዘራ መንግስት በሁለቱ ክልሎች መካከል ተፈጥሮ የነበረውን ችግር ለመፍታት ተከታታይ ስራዎችን ሲሰራ መቆየቱን ገልጸው የተገኘውን አንጻራዊ ሰላም በማጠናከር ወደ ልማትና እድገት መቀየር እንደሚያስፈልግ ተናግረዋል። የሰላም ሚኒስቴር ከፌዴራል ጸጥታ ተቋማት ከአፋርና ከሶማሌ ክልሎች ጋር በተሰራው ከፍተኛ የቅንጅት ስራ በሁለቱም ክልሎች መካከል አንጻራዊ ሰላም መታየቱን የገለጹት ሚኒስትር ዴኤታው የሁለቱ ክልሎች ሰላም መሆን ለሁለቱም ህዝቦችም ከፍ ሲልም ለሀገር ሰላም መሰረት ነው ብለዋል። ኡስታዝ አቡበከር አህመድ በመድረኩ ላይ ተገኝተው የእስልምና ሃይማኖትም ስለ ሰላምና ግጭት አፈታት ያለው አስተምሮን አስመልክተው ገለጻም አድርገዋል። የሰው ልጅ ክቡር ነው፣ በእስልምና አስተምሮ የሰው ልጅ የተከበረ ነው ያሉት ደግሞ ኡስታዝ በድሩ ሁሴን ናቸው። ኡስታዝ በድሩ እንደ እስልምና አስተምሮ በጎሳና በነገር ተከፋፍለን የተፈጠር ነው እርስ በርስ እንድንተዋወቅና እንድንረዳዳ ነው ያሉት ሲሆን ልዩነቶቻችን ለመተዋወቅ እንጂ ለመለያየት አይደለም ብለዋል። የሰላም ሚኒስቴር ከሶማሌና አፋር ክልሎች ከተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ተወካዮች ጋር እያደረገ የሚገኘው ውይይት እንደቀጠለ ነው። ሰላምን ለማረጋገጥና ልማትን ለማፋጠን ከጸጥታ ኃይሉ ጋር በቅንጅት መስራት እንደሚያስፈልግ ተገለጸ። ከሰሜን ጎንደር ዞንና ከማዕከላዊ ጎንደር ዞን ከተውጣጡ ነዋሪዎች ጋር በዳባት ከተማ የህዝብ ለህዝብ ውይይት መድረክም ተካሂዷል። እድሉ ፈቀደ ተጨማሪ አለው። ሰላምና ልማት ላይ ትኩረቱን ያደረገ የህዝብ ለህዝብ ውይይት ከሰሜን ጎንደር ዞንና ከማዕከላዊ ጎንደር ዞን ከተውጣጡ ነዋሪዎች ጋር ተካሂደዋል። በመድረኩ ላይ የተገኙ ነዋሪዎች የአካባቢው ግጭት፣ የተጀመሩ ልማቶች እንዲቋረጡ፣ ተቋማት ከአገልግሎት ውጭ እንዲሆኑና ኑሮ እንዲወደድ አድርገዋል ብለዋል። መስከረም ላይና ታህሳስ ላይ ነው የኛ ድክመት ይሆናል። ልጆቻችን ሲቀሩ ብለን አለመምጣታችን አሁን ግን እየጸጸተነን እኛም ብንሆን ዝም በማለታችን ተሳስተናል። ሀገር ላይ ምዘርፍ ምንድነው? ሀገር ላይ በሬ ሲነዳ ጎረቤትን በጠምጃ ሲወስደው ምን እያየህ ነው ጥያቄ። ምንሻን ሰላም አስከባሪ መከላከያን ህዝብ ካረዳው እንዴት አርጎ ነው ሊሰራ የሚችለው? እንዴት ነው ሰላም ሊመጣ የሚችለው? የሰሜን ጎንደር ዞን ምክትል አስተዳዳሪ ቢመራው ካሳ በአካባቢው የተከሰቱ ግጭቶች የተጀመሩ ልማቶች እንዲቋረጥ ያደረገ በመሆኑ ማህበረሰቡ ለጉዳት መጋለጡን ይናገራሉ። የአማራን ህዝብ ጥያቄ ለአማራ ህዝብ ታገላለሁ የሚል አካል እኮ ለነዚህ ፕሮጀክቶች መጠናቀቅ ነው መታገል የነበረበት። ላጅሬ ቅራቅር መንገድ መጠናቀቅ ነው መታገል የነበረበት። ለወገራ ስላሬ ያለ መንገድ ነው መከራከር የነበረበት። ዛሬም የጃንወራ እናት በቃሬዛ ነው እየወጣች ያለ ወደ ዳባት ጤና ጣቢያ። ዛሬም የጉርናምባ እናት በቃሬዛ ነው እየወጣች ያለ። ይህ አይነደንም እንዴ? ይህ አይነደንም? ከዚህ በላይ እኮ ውርደት የለም። በገዛ ልጆቻችን በገዛ ወንድሞቻችን የሀገር ሽማግሌዎችና የሃይማኖት አባቶች እገታና ዘረፋ እንዲቆም፣ ወጣቶች ወደ ሰላም እንዲገቡ በሰሩት ጠንካራ ስራ ለውጥ ማምጣታቸውን ጠቅሰዋል። ለሚመጣው መስከረም ተፈራርመን ትምህርት ቤት እንዲከፈት እናደርጋለን። ሌላዎቹ ግን ቅድመ ወሊድ አለ፣ ድህረ ወሊድ አለ፣ ወይም ትምህርት ቤት ማን ነው ሕክምና አምቡላንስ እንዲወርድልን እየጠየቅን ነው። ከታች ያለውንም ዘራፊውን ሌባውንም ደግሞ በሃይማኖት አባትና በሀገር ሽማግሌ እያስተካከልን ነው። ትምህርት ቤት ተዘግቷል። ማዳበሪያ ችግር ነው። አሁን በተለይ የኛ ሀገር ወደ ጠዋ ቢባል ቀበሌ አለ። ያን ሀገር ያለ ማዳበሪያ ምንም ህልውና የለውም። ይሄ እንዴት እንደሚሆን የሁላችን ከጠዋም የመጡ የሀገር ሽማግሌዎች አሉ። ይሄን ጠንከራ አድርገን ይዘን ሁላችንም ይሄን ሰላም መጀመሪያ የሰላሙ ጉዳይ ቢሆንም ይሄን ሰላም የሁላችን ድርሻ አድርገን ሁላችን መውጣት ያለብን ነው ይመስለኛል። በመድረኩ የተገኙት የሀገር መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል አማረ ገብሩ የሀገር መከላከያ ሰራዊት ዋጋ የሚከፍለው የህዝቡን ሰላምና ልማት ለማረጋገጥ መሆኑን ተናግረዋል። ለጋራ ሰላም፣ ለራሳችሁ ጥቅም፣ ለራሳችሁ ሰላም ለእናንተ ሲል ፊት ለተሰለፈው መከላከያ ጸጥታ ኃይል ከጎኑ ቁሙ ነው። ከጎኑ ቁማችሁ ስሩ። ከሰራን ለውጥ ይመጣል። ከሰራን ለውጥ ይመጣል። ካልሰራን ደግሞ የባሰ ነገሮች የተበላሹ የተጨመላለቁ ኪሳራ እየበዛ ውድመት እየበዛ መገዳደል እየበዛ ይሄዳል ማለት ነው። በመድረኩ ከ400 በላይ ነዋሪዎች የተሳተፉ ሲሆን በቀጣይም ሌሎች የህዝብ ለህዝብ መድረኮች እንደሚካሄዱ ተገልጸዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ነፍጥ አንግበው ሲንቀሳቀሱ የነበሩ የሸኔ አባላት በጸጥታ ኃይሎች በተደረገው ኦፕሬሽን 61 የታጣቂ ቡድኑ አባላት ተማረኩ።
በክልሉ የተገኘውን ሰላም ለማጽናት እየተሰራ መሆኑም ተገልጿል። ሙሉ ግርማይ ተጨማሪ አለው። በኦሮሚያ ክልል ምዕራብ ሸዋ ዞን በተለያዩ ወረዳዎች በሽብር ቡድኑ ሸኔ ምክንያት ማህበረሰቡ ለሰላም እጦት ተዳርጎ ቆይቷል። በዞኑ ጫካዎችን ተገን በማድረግ እየተንቀሳቀሰ የሚገኘው የሸኔ አባላት ላይ የጸጥታ ኃይሎች ባደረጉት የተቀናጀ ኦፕሬሽን 61 የሚሆኑ ተማርከዋል። ብዛት ያላቸውም የተለያዩ መሳሪያዎችም በቁጥጥር ስር ውለዋል። እንዲህ ያለ ውጤትም በማህበረሰቡ ድጋፍ ጭምር የተገኘ መሆኑን የመከላከያ ሰራዊት 102 ኮር አዛዥ የሆኑት ኮሎኔል ጥላውን ጋዲሳ ተናግረዋል። ኡመኒ አከነጋን በይህንገል ከራን አከምን ወጀተም ማን ያላት ነምኒ አከያለም ማህበረሰቡ በሰላም ወጥቶ በሰላም እንዳይገባ የዕለት ተዕለት ተግባሩን እንዳያከናውን መንገድ እንዳይሰራ ተማሪዎች እንዳይማሩ የሕክምና አገልግሎት እንዳይሰጥ ሲያደርጉ የነበሩ የሸኔ አባላትን ለመግታት ከማህበረሰቡ ጋር ባደረግነው ውይይትና ሰላም ለማስከበር በተሰራው ስራ ውጤት አግኝተንበታል። አሁንም የጀመርነው የሰላም የማስከበር ስራ ተጠናክሮ ይቀጥላል። በምዕራብ ሸዋ ዞን ከማህበረሰቡ ጋር በመቀናጀት እየተሰራ ያለው ስራ ውጤት ማምጣቱንም የዞኑ ዋና አስተዳዳሪ ዳዲ ጉዳታ ገልጸዋል። ሁምና ሽፍታ ቀበኘሳ ሳማጅሩ ከና አከበዱ መንከኛ ይህ የህዝብን ንብረት እየዘረፈ የሚገኘውን የሽፍታ ኃይል ለማጥፋት ህዝቡ አምርሮ እየሰራ ነው። የጅባት ደን ከዚህ በኋላ የቱሪስትና የልማት ማዕከል እንጂ የሽፍታ ማጎሪያ እንዳይሆን በተጠናከረ ሁኔታ እየተሰራ ነው። የኦሮሚያ ክልል በተደጋጋሚ ጊዜ ለሽብር ቡድኑ ሸኔ የሰላም ጥሪ በማቅረብ ወደ ሰላም የመጡ አካላት እንዳሉ ሁሉ ጥሪውን አሻፈረኝ ባሉ አካላት ላይም ህግ የማስከበር ስራው ተጠናክሮ እንደሚቀጥልም የክልሉ ምክትል ርዕሰ መስተዳድር አወሉ አብዲ አንስተዋል። ነጋሃፍ ጨልቀምን ከራ ነጋቲን ጭምስን ያመለ ከነቲ ፉፍኑ ተውሳ ጨራከን አንካሱ የተጀመረውን የሰላም ጥሪ መንገድ አጠናክረን እንቀጥልበታለን። ምክንያቱም ከዚህ በፊት በተሰራው ስራ ትልቅ ውጤት ተገኝቶበታል። ከዚህ በፊት ባለማወቅ እዚህ ተግባር ውስጥ ገብተው የነበሩ ታጣቂዎች ከስተታቸው ተምረው በሰላማዊ መንገድ ህብረተሰብ ውስጥ ተቀላቅለው ህይወታቸውን እየመሩ ይገኛሉ። በአሁን ሰዓት ይህንን የመንግስትን ሰላማዊ ጥሪ ገፍተውና ወደ ጎን ትተው በህዝብ ላይ መከራ እየፈጠሩ ያሉ ታጣቂዎች ላይ ግን ሰላም የማስከበሩ እርምጃ አሁንም ተጠናክሮ ይቀጥላል። በመንግስት የጸጥታ ኃይሎች የተማረኩት የሸኔ አባላትም በማህበረሰቡ ላይ ሲያደርሱት የነበረው ግፍና በደል እንደተጸጸታቸውም ገልጸዋል። ወራኒ በለሰ ወልት ሩካሱን በለሰ ወለጄሱን በለሰ ጉዳይ ተግባራችን ልክ እንዳልነበረ ተረድተን ተጸጽተናል። እርስ በርስ መገዳደልና ጦርነት መጥፎ ነው። እንደ ኦቤን ዘገባ የተማረኩ የቡድኑ አባላትም በጫካ ውስጥ የቀሩትም መንግስት ያቀረበውን የሰላም ጥሪ እንዲቀበሉም ጥሪ ያቀርበዋል። ኦቦሎኒ ኬኛ ወሪ በከ ጅረን ከኑ ብራ አፈኒ በከ ጅረን ጀቹር ጫካ ውስጥ ላሉት ወንድሞቻችን የምናስተላልፈው መልእክት መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ማህበረሰቡ እንዲቀላቀሉ ነው። ዋሙ ደንደኛ ከነ ቦደ ብልብሌ ዋሙ ደንደኛ በረመዳን ወር አስደሳች ዕድል ባንካችን የረመዳን ወር ምክንያት በማድረግ በፖስት ግብይት ለሚፈጽሙ ዕድለኞች ሽልማት አዘጋጅቷል። ከየካቲት 28 እስከ መጋቢት 22 ድረስ ከ1000 ብር ጀምሮ ማንኛውም ግብይት የባንካችንን ካርዶችና ፖስት ተጠቅመው ለሚገበያዩ 100 ባለ ዕድለኞች ለእያንዳንዳቸው የ10,000 ብር ሽልማት ይጠብቃቸዋል። በሱፐርማርኬቶች፣ በሆቴሎች፣ በንግድ ተቋማትና በማንኛውም ቦታዎች የሚደረገው የፖስት ግብይት ዕድል ይዟል። ግብይቱን በኢትዮጵያ ንግድ ባንክ ፖስ ያደርጉ፣ 10,000 ብር ይሸለሙ። የረመዳን ግብይት በሽልማት ይደምቃል። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። በማዕከላዊ ኢትዮጵያ ክልል ከመደበኛው የመኸርና በልግ ወቅቶች በተጨማሪ የማምረት ተሞክሮ እየጨመረ መምጣቱን የክልሉ ግብርና ቢሮ አስታወቀ። በመተግበር ላይ የሚገኘው የግብርናና ገጠር ልማት ፖሊሲ ዘርፉን ለማዘመን አስቻይ ሁኔታን ይፈጥራል የተባለው ፍሬው ተረታ ተጨማሪ አላት። በማዕከላዊ ኢትዮጵያ ክልል የምስራቅ መስቃን ወረዳ ነዋሪ የሆነው አርሶ አደር ነጆ መሐመድ ከባለፈው ዓመት ጀምሮ የበጋ መስኖ ስንዴን ማምረት የጀመረ ሲሆን አበረታች ውጤት ማግኘቱን ይገልጻል። ከበጋ መስኖ ስንዴ ቢያንስ ከአንድ ጥማድ 15 ኩንታል በሄክታር እስከ 60 ማለት ነው 15 ኩንታል ይገኛል። ምርቱን ያው እንደምታዩት ነው፣ አያያዙም እንደምታዩት ነው። ዘንድሮ እንደውም ጠብቀው ከዛ በላይ ነው። የዘንድሮ ምርት በጣም አሪፍ ላይ ነው። አርሶ አደሩ በአመት 3 ጊዜ እያመረተ ተጠቃሚነቱን እየጨመረ መምጣቱንም ይናገራል። አንድ መሬት ቢያንስ በአመት 3 ጊዜ መጠቀም ይቻላል።
በስርዓት ከሰራሽበት 3 ጊዜ ትጠቀሚበታለሽ። ያም ደግሞ የበጋ መስኖ ክረምት ላይ ለበቆሎ ለሌላ ነገር ቢውልም የበጋ መስኖ በደንብ መጠቀም ትችያለሽ። ቢያንስ በጥማዱ እስከ 15 ኩንታል። ዘንድሮ ግን ከዛም በላይ ነው የሚጠበቀው፣ ምክንያቱም በጣም ምርት አለው። በማዕከላዊ ኢትዮጵያ ክልል ከመደበኛው የመኸርና በልግ ወቅቶች በተጨማሪ የማምረት ተሞክሮ እየጨመረ መምጣቱን የገለጸው የክልሉ ግብርና ቢሮ ምርትና ምርታማነትን ለማሳደግ ያለው አስተዋጽኦ አበረታች ነው ብሏል። ጸደያውን በዚህ ዓመት እኛ ከ35400 ሄክታር በላይ ማልማት ችለናል። ድሮ በአንድ ዞን 500-600 ሄክታር ነበር ሽምብራ የሚለማው። አሁን ኦልሞስት ከክልላችን ከ70% በላይ አካባቢዎች ይሄንን በጸደይ ማምረት ጀምረናል። አምስተኛው አማራጭ ቅድመ በልግ ይባላል። ቅድመ በልግ አሁን ዝናብ ጠብ ሲያደርግ የአጭር ጊዜ እርጥበትን ተጠቅሞ በወቅቶሎ የሚደርሱ ሰብሎች ለምሳሌ ቦሎቄ፣ በቆሎ አምርተው በሸትነት ሽጠው አንደኛ ገቢ ማመንጨት፣ ሁለተኛ የመሬትም የጉልበትም የጊዜም ምርታማነት ማሳደግ። እንግዲህ 5 ወቅቶች ማምረት ተጀምሯል። ግን ይሄ ሁሉም ጋር ደርሷል አይደለም። ገና ሁሉ ጋር ለማድረስ ይሄ ፖሊሲ ሁሉም ጋር ማሱ ባለቤት እንዲሆን ያስችለናል። ለኛ ትልቅ አቅም ሆነናል። በመተግበር ላይ የሚገኘው የግብርናና የገጠር ልማት ፖሊሲ የግብርናውን ዘርፍ ለማዘመንና ምርታማነትን ለማሳደግ አስቻይ ሁኔታዎችንም ይፈጥራል ተብሏል። አሁን የምንከተለው ደግሞ ፖሊሲ አቅጣጫ ብዝሃ ዘርፍ ኢኮኖሚ ነው። ስለዚህ ብዝሃ ዘርፍ ኢኮኖሚው ግብርናው እያደገ ሌሎች ዘርፎች ኢኮኖሚ ዘርፎች እድገት ግብርናው የራሱን አሻራ እያኖረ ከነኚህ ዘርፎች ጋር እየተመጋገበ እንዲሄድ ይሄ ፖሊሲ አስቻይ ሁኔታ ይፈጥራል። ለምሳሌ አንደኛ አነስተኛ አርሶ አደሩ ተወዳዳሪ ምርት ማምረት እንዲችል፣ ተወዳዳሪ ምርት ስንል ኢምፖርትን የሚተካ ኤክስፖርትን የሚያሳድግ ደረጃውን የጠበቀ ስታንዳርዳይዝ የሆነ ምርት ማምረት እንዲችል ለአነስተኛ አርሶ አደሩ አጋዥ አቅም ይሆናል። በክልሉ በስፋት የተሰራበት የሚገኘው የበጋ መስኖ ልማት ወደ ሌሎች የሰብል አይነቶችም ለማስፋፋት እየተሰራ መሆኑም ተገልጿል። ከኢቲቪ አዲስ ቀን ዝግጅት ጋር ቆይታ ያደረጉት የግብርና ሚኒስቴር ሚኒስትር ዴኤታ ዶክተር መለሰ መኮንን የስንዴ ምርታማነት ይበልጥ ለማሳደግ 4 ምሰሶዎችን መሰረት በማድረግ እየተሰራ ነው ብለዋል። በሄክታር የምናገኘውን ማብዛት እንዲሁም ደግሞ የምናመርተውን ሄክታር መጠን መጨመር አንዱ ነው። ሁለተኛው በርካታ ለስንዴ ምርት ምቹ የሆኑ ሰፋፊ መሬቶች አሉ፣ አሲዳማ የሆኑ እነዚህን አሲዳማ መሬቶች በማከም ወደ ምርት መመለስ፣ ይሄ ከፍተኛ የምርት ጭማሪ የሚያመጣ መሆኑን፣ በሶስተኛ ደረጃ ደግሞ ጥቁር አፈር ሆነው ውሃ የሚተኛባቸው ለስንዴ በጣም ምቹ ናቸው። ያን ውሃ ማጠንፈፍ ከቻል ትልልቅ የስንዴ ማሳዎችን መፍጠር ስለሚቻል የጥቁር አፈር ውሃን በማጠንፈፍ ለስንዴ ምቹ ሁኔታ በመፍጠር ስንዴ ማምረት በሚል በዝናብ ወቅት እነዚህ 3 ፒላሮች አሉ። አራተኛው ፒላር ደግሞ በበጋ ወቅት ውሃን በመጠቀም በመስኖ ስንዴን ማምረት በመሬትም በምርታማነትም በመጨመር ይሄን የመስራት ስራ ስንሰራ ቆይተናል። የግብርና ትራንስፎርሜሽን ኢንስቲትዩት ሲኒየር ዳይሬክተር አቶ ደሳለኝ ድጉማ በኩላቸው ከ1700 በላይ የሚሆነው ምርጥ ዘር አቅርቦት በሀገር ውስጥ አምራቾች እየተሸፈነ ነው ብለዋል። ዘር ራሳቸው አምርቶ ራሳቸው አጣርቶ ራሳቸው ፓክ አድርጎ እንዲሸጡ በዛ ደረጃ ላይ እንዲደርሱ ድጋፍ አድርጎላቸዋል። በአሁኑ ጊዜ ከ15 እስከ 17% በሀገር ደረጃ የሚቀርበውን የዘር ሽፋን እነኚህ ናቸው የሚሸፍኑት። በሀገር ደረጃ ያለው 17% የዘር ሽፋን መሸፈን ማለት ቀላል አይደለም። ይሄ በ19 ዩኒየኖች የተደረገ የዘር ምርት ውስጥ በመግባት ያመጡት ለውጥ ነው። በየግለሰቡና በየክላስተሩ ደግሞ አርሶ አደሮች ለራሳቸው ያመርታሉ። በግለሰብ ደረጃ የሚያመርቱት ፍቃድ ተሰጥቷቸው የሚሰሩ በጣም በርካታ ናቸው። ስለዚህ ይሄ በስንዴ ምርትም በሌሎች ሰብሎችም ከፍተኛ ለውጥ አምጥተዋል ማለት ነው። በውሃ እጥረት መቸገራቸውን በማዕከላዊ ኢትዮጵያ ክልል ስልጤ ዞን የጦራ ከተማ ነዋሪዎች ገልጸዋል። ችግሩን ለመፍታት የሚደረገው ጥረትም ውጤታማ እንዳልሆነ ነው የተገለጸው። ዋለልኝ ታምር ጭማሪ አለው። ሱልጣን ሄዶ በማዕከላዊ ኢትዮጵያ ክልል ስልጤ ዞን የጦራ ከተማ ነዋሪ ሲሆን ውሃን በጋሪ ለነዋሪዎች ቤት ለቤት እያቀረበ በመሸጥ እንደሚተዳደር ነው የሚገልጸው። በአቅራባ አጋጣሚ ከተገኘ 10 ብር 15 ብር ይሸጣል። ያው በርቀት ሲሆን ደግሞ እስከ 30 ብር እስከ 40 ብር የሚወጣበት ጊዜ ያለ።
የከተማዋ ነዋሪዎች እንደሚሉት የንጹህ መጠጥ ውሃ በዚህ አካባቢ ለማግኘት ፈተና ሆኗል። ከጧት ከሌሊት ጀምሮ እስከ ማታ ምሽት ድረስ ውሃ ለማግኘት ሲኳትኑ እንደሚውሉም ይገልጻሉ። እዚቹ ተማሙተን ነው ሌሊት በጨለማ መተን እዚህ አድረን በቦታው ነው ምንቀዳ። ከሴት ከወንድ ከልጆቹ ተሰቃይተን ከነ አህያዎች አጠቃላይም በስቃይ ላይ ነው ያለነው። ስለ ውሃ ችግር አለን፣ የውሃ ችግር። ይሄ ህዝቡ ሁሉ ውጭ ነው የሚያድረው። ውጭ አድሮ እሱም አያገኝም ይሄዳል። በምን ምክንያት ነው? በውሃ እጥረት። በጣም ተቸግረናል። ልጅ ተሸክመን ሁሉ አናገኝም። ይሄ ልጅ ራሱ ምን ይመስላል? በውሃ እጥረት ውሃ የለን፣ ምን የለን። መቶ ብር ኩቦን እንከፍላለን፣ የምናገኘው ነገር የለም። እናም ከከተማዋ ነዋሪ ጋር ተመጣጣኝ ያልሆነ የውሃ አቅርቦት በመኖሩ መንግስት መፍትሄ እንዲሰጣቸውም ይጠይቃሉ። ያው እንግዲህ ምን እንደምታዩት ነው። ልጆቻችን ትምህርት ቤት መሄድ አይችሉም በውሃ እጥረት ምክንያት። ሁሌ እናወራለን፣ መፍትሄ አላገኘንም። ያው ከመንግስትም የተያዘ ነገር ካለው መፍትሄ ስጡልን። ይኸው ልጄን ተሸክሜ ነው መጣሁት። ስንሳን ነው ከመጣሁ እስካሁን ውሃውም ይኸው ቆሟል። በውሃ እጥረቱ ምክንያትም የማህበራዊ አገልግሎት መስጫ ተቋማት ሁሉ እንደሚቸገሩ ይናገራሉ። የሆቴል ቤት ያው በውሃ እጥረት ምክንያት አገልግሎት መስጠት አልቻለም። ከስተመራችን ያው ማስተናገድ አልቻልንም። የውሃ ችግር አለ። ከሌሊቱ 9 ሰዓት ወጥተን ውሃ ፍለጋ 20 ኪሎ ሜትር 15 ኪሎ ሜትር ተጉዘን ነው ውሃ የምናገኘው። ስለዚህ በስራችን ላይ በጣም ችግር ፈጥሮብናል። እኛ እዚህ አርደን ሰንጋ አርደን በውሃ እጥረት ምክንያት በቃ ማስተናገድ አልቻልንም። ምግብ ማዘጋጀት አልቻልንም። ከውሃ እጥረት የተነሳ ከፔሸንቱ ወደ ዶክተሩ ከዶክተሩ ወደ ፔሸንቶች የሚተላለፉ በሽታዎች ብዙ ከመሆኑ የተነሳ የውሃ ችግር ብዙ አይነት በሽታዎችን ያስተላልፋሉ። ለምሳሌ ሲያክል አንድ ህፃን ተኝቶ ከ3 ቀን በኋላ መውጣት ሲገባው እስከ 10 ቀን እስከ 15 ቀን ተጓዳኛ በሽታዎች እየተፈጠሩ ያሉበት ዋናው መንስኤው ብለን ምንድነው ብለን ስናጠና ያው የውሃ ጋር የተያዘ በሽታዎች ናቸው። ችግሩን ለመፍታት በከተማም በወረዳና በዞን ደረጃ እየተሰራ ቢሆንም በሚደረገው ጥረት ግን ከነዋሪው ጋር የሚጣጣም የውሃ አቅርቦት እንደሌለ የከተማ አስተዳደሩ አስታውቋል። 2 ጉድጓድ ብቻ ነው ያለው። አንደኛው ይበላሻል። እሱን እስከምታስተካክል ሌላኛው ቀጣይ ያለው ያው አካባቢ ሙቀትም ስለሆነ ፓምፖቹም ቶሎ የሚቃጠሉበት ሁኔታ ነው ያለው። በከተማ አስተዳደሩ ጄኔሬተሮችን ጭምር ገዝቶ ችግሩን ለመፍታት ጥረት እየተደረገ ያለ ቢሆንም ግን ያለውን የውሃ ችግር መቅረፍ እየተቻለ አይደለም። ስለዚህ ይሄ ችግር ከከተማ አስተዳደሩ ብቻ ሳይሆን ከዞኑም አቅም በላይ ስለሆነ እኔ ልዩ ትኩረት ተሰጥቶት መፈታት ያለበት። በአካባቢው በ2004 ዓ.ም ተጀምሮ ያልተጠናቀቀው አንጀሌ የመጠጥ ውሃ ፕሮጀክት ችግሩን መቅረፍ ይችል እንደነበር የጠቀሱት የስልጤ ዞን ውሃ ማዕድንና ኤነርጂ መምሪያ ኃላፊ ጨፋ ከድር ዘላቂ መፍትሄውን ከክልሉ ጋር ለመስራት መታሰቡንም ነው የጠቆሙት። በሂደቱ መጓተቶች አሉ። መጨረሻም ላይ በተባለው ጊዜ ማጠናቀቅ አልተቻለም። ይሄን ፕሮጀክት ከዚህ መነሻ ችግሩ ቀጥሏል ማለት ነው። ለዚህም ከክልል ጋር በቅርበት የመስራት ሂደቶች አሉ። እስካሁን ግን የመጣ ውጤት የለም። ውጤት ይኖራል ብለን እንጠብቃለን። የጦራ ከተማን ጨምሮ በዞን ደረጃ ያለው የውሃ ሽፋን ከ35 በመቶ በታች ሲሆን ይህም ከፍተኛ የውሃ እጥረት መኖሩን እንደሚያሳይ የዞኑ አስተዳደር መረጃ ያመለክታል። በኢትዮጵያ የመድኃኒት አቅራቢ አገልግሎት የመድኃኒት አቅርቦቱ ዝቅተኛ በመሆኑ የጤና ተቋማት መቸገራቸውን የፌዴራል ዋና ኦዲት አመላክቷል። አገልግሎቱ በሚፈለገው ልክ አቀርባለሁ ቢልም የጤና ተቋማቱ ግን ከምንጠይቀው የመድኃኒት መጠን ከ40 በመቶ በታች ነው የሚቀርብልን ብለዋል። በዚህም ታካሚዎች በመድኃኒት እጦት ለእንግልት መዳረጋቸውን የናችን ዝግጅት ክፍል ተዘዋውሮ ተመልክቷል። በረከት ዳመነ ተጨማሪ አለው። የኢትዮጵያ መድኃኒት አቅራቢ አገልግሎት በአዋጅ ቁጥር 553/1999 ጥራታቸውን የጠበቁ መድኃኒቶች፣ የሕክምና መሳሪያዎችና መገልገያዎችን በተመጣጣኝ ዋጋ እንዲያቀርብ ኃላፊነት ተሰጥቶታል። ይሁን እንጂ አገልግሎቱ የተሰጠውን ኃላፊነት መተግበር አለመቻሉ የመድኃኒት እጥረት እንዲፈጠር ማድረጉን የፌዴራል ዋና ኦዲት የክዋኔ ግኝት ያሳያል። መድኃኒቶች ሳይቆራረጡ መቅረብ የሚገባቸው ቢሆንም መድኃኒቶች እየቀረቡ አይደሉም። ከሚቀርቡ መድኃኒቶች እስከ 40% የሚያህለውን ከቨር አይደረግም ማለት ነው። ተቋሙ በተለይ አስፈላጊ የሆኑና ከጤና ተቋማት ምንጊዜም ሊጠፉ የማይገባቸው መድኃኒቶችን በሚፈለገው ልክ ማቅረብ ባለመቻሉ ታካሚዎች ለእንግልት ተዳርገዋል። ካንሰር ታካሚ ነኝ እና ስለዚህ ይሄ መድኃኒት ለማግኘት አሁን እዚህ ጋር ስመጣ የለም ዛሬ ላይ ተብያለሁኝ፣ ውጭ ላይ ግዢ ተብያለሁኝ፣ ውጭ ላይ መግዛት አቅም የለኝም፣ ቤተሰብ የሚረዳ የለኝም። ለደሃ ሊረዳ አይደለ እንዴ? ይሄ መንግስት ሐኪም ቤት አይደለ እንዴ? እና ይሄን እርዳታ ይደረግልን።
መድኃኒት ለመውሰድ ነው። ከዚህ በፊት መድኃኒት ከዚህ ወስድ ነበረ። መድኃኒት የለም ከውጭ ግዛ ተባለ። ከውጭ ለመግዛት በጤና መድን ነው የተጠቀምኩ ያለሁትና ከውጭ ለመግዛት ገንዘብ የለኝ። ባለቤቴ ለወሊድ ነው የመጣችው ለመውለድ። ስለዚህ አሁን እየማጣች ነው ያለችው። ያው ለሚት መድኃኒት ግዛ ተብዬ ነው ውጭ የወጣሁት። መድኃኒቱ እዚህ ቢኖር እኔም ለውጭ አልደረግም። በጽኑ ሁኔታ ታሞ የመጡ ታካሚዎች እጅግ ባጠረ ጊዜ ውስጥ እነዚህን መድኃኒቶች ማያገኙ ከሆነ በሽታው እየተባባሰ ይሄዳል ማለት ነው። ስለዚህ መድኃኒቱን በወቅቱ ካገኘ ሊመለስ የሚችል በሽታ ወደማይመለስበት ደረጃ ሊሸጋገር ይችላል። እስከ ሞት ድረስም ሊሄድ የሚችልበት አጋጣሚ ይኖራል ማለት ነው። የዝግጅት ክፍላችን በማሳየነት የተመለከታቸው በሐዋሳ የአዳሪ ጠቅላላ ሆስፒታልና የአዳማ ጠቅላላ ሆስፒታል ሜዲካል ኮሌጅ የመድኃኒት አቅርቦቱ ዝቅተኛ ነው ቢሉም የመድኃኒት አቅራቢ አገልግሎቱ ግን ቅድሚያ የሚሰጣቸውን መድኃኒቶች በሚፈለገው ልክ አቀርባለሁ ይላል። የቅድሚያ ልንሰጣቸው የምንችለው መድኃኒቶችን ቅድሚያ ሰጥቶ ከማቅረብ አኳያ ብዙ ውስንነት የለም። ለምሳሌ ዜጎች በእድሜ ልክ የሚወስዱ አንተ እንዳልከው የስኳር መድኃኒት ብንመለከት ባለፈው 3 ዓመት አንድም ቀን ጠፍቶ ያውቅም መድኃኒት። በዋናነት እየተቆራረጡ ያሉት እኛም በዞርንባቸው ሆስፒታሎች ዋና ከሚባሉ በሽታዎች ስኳር አለ፣ ግፊት አለ፣ የእናቶችና ህፃናት አለ። በብዛት መድኃኒት አጥተው ሲወጡ ነው የተመለከትነው። ለምንድን ነው ይሄን መድኃኒት ማግኘት ያልቻሉት ብለን ጠይቀናቸዋል። የጤና ተቋማትን ከመድኃኒት አቅርቦት በምንፈልገው ልክ ስለማይቀርብ ነው የሚል ምላሽ ነው የሰጡት። የትኛው መድኃኒት ክፍል ሙሉ ማወቅ ይችላሉ? አሁን እነዚህ የሚመለከቱ እነሱ የጠየቁባቸው ናቸው አይደል? ያዳማ የጠየቁባቸው ሰነዶች ለኛ መረጃ አይሆኑም። ለኛ መረጃ ሊሆን እናንተ ምላሽ አለ። የኛ ምላሽ ካለ ተደረገው አለ። ይሄ በአጠቃላይ እናንተ ከነሱ በዝርዝር ከጠየቁት ውስጥ የለም ብላችሁ ያሳወቃችሁት ነው። ስለዚህ እነዚህ ሲቆጠሩ ከዛ ጋር ሲነጻጸሩ አብዛኛውን ከግማሽ በታች መድኃኒቶች አይገኙም። በጣም መሰረታዊ የምንላቸው ላይፍ ሴቪንግ ወይም ህይወት አድን መድኃኒቶች ግን አሉ ነው ያልኩት። የጤና ተቋማቱ ግን ከምናቀርበው ጥያቄ ከ40 በመቶ በታች ነው የሚቀርብልን ሲሉ ይደመጣሉ። የኛ ጥያቄና ድርጅቱ የሚያቀርብበት መጠን በጣም የተራራቀ ነው። ከምንጠይቀው ጥያቄ ትልቅ ነው የሚባል ጊዜ ነው 40% የምናገኘው። ሌላ ጊዜ ምናልባትም ከ5 እና 30% አካባቢ ነው የሚጫወተው። ቶታል አጠቃላይ የጠየቅናቸው አይተሞች እዚህ እንደሚመለከተው 258 አይተም ነው በጥያቄ ወደዛ ያቀረብ ነው። ከዚህ ውስጥ 107ቱን ማግኘት ችለናል፣ ዴሊቨር ማድረግ ችለናል። ይሄ በፐርሰንት ሲተላ ከቶታል ውስጥ 41.47% በ2015 ከጠየቅናቸው ውስጥ ያገኘናቸው ናቸው። የመድኃኒት አቅራቢ አገልግሎት ያለበት የአሰራር ችግር ይህ ብቻ አይደለም። በየጊዜው የመድኃኒትና የሕክምና መሳሪያዎችን በግዢ ስርዓቱ መሰረት መስፈርቶችን አሟልቶ ግዢ ያለመፈጸሙና የግዢ ቅዶችንም ቢሆን በመመሪያው መሰረት ለግዢና ንብረት ባለስልጣን ማሳወቅ ቢኖርበትም ሳያሳውቅ ግዢ መፈጸሙን የፌዴራል ዋና ኦዲት የክዋኔ ግኝት ያሳያል። አገልግሎቱ ግን ሕግን መሰረት አድርጌ ሰርቻለሁ ቢልም ለዋና ኦዲትም ሆነ ለዝግጅት ክፍላችን ሕግን ተከትሎ ስለመስራቱ የሚያሳዩ ትክክለኛ ማስረጃዎችን ብንጠይቅም ማቅረብ አልቻለም። ይህም በአገልግሎቱ ዘንድ ያለውን የአሰራር ችግር የሚያሳይ ሆኗል። ይህንን ሙሉ ፕሮግራም መከታተል ለምትሹ ሁሉ ዛሬ ከምሽቱ 3 ሰዓት ጀምሮ የሚቀርብ ይሆናል። እንድትከታተሉ በአክብሮት እንጋብዛለን። በነገው የአዲስ ቀን የዜና መሰናዶ በርካታ ኢትዮጵያውያን ጤናቸውን እንዲያመርቱ እድል ስለሰጣቸው የማህበረሰብ አቀፍ ጤና መድን አገልግሎት እናነሳለን። ከ15 ዓመት በፊት በተወሰኑ የሀገሪቱ አካባቢዎች ተግባራዊ መደረግ የጀመረውና አነስተኛ ገቢ ያላቸው የህብረተሰብ ክፍሎችን በስርዓት ተጠቃሚ በማድረግ አሁን በሀገሪቱ አብዛኛው አካባቢዎች ተተግብሯል። ለመሆኑ ይህ አገልግሎት የዜጎችን ተጠቃሚነት ከማረጋገጥ አኳያ ከ10 ዓመታት በላይ የሄደበት ርቀት ምን ውጤት አስገኝቷል? በአገልግሎቱ የሚሸፈኑና የማይሸፈኑ የጤና አገልግሎቶች የትኞቹ ናቸው ሲል የአዲስ ቀን የዜና መሰናዶ የሀገር ጉዳይ መረጃና ማብራሪያ ይሰጣል። የጤና መድን ለዜጎች የሕክምና አገልግሎት ተጠቃሚነት ከማረጋገጥ ባለፈ እንደ ሀገር ጤናማ ማህበረሰብ ለመፍጠር ምን ያህል እገዛ እያደረገ ነው ሲልም የሀገር ጉዳይ ይዳስሳል። የነገ አዲስ ቀን የዜና መሰናዶ ይህንን የሀገር ጉዳይ ጨምሮ ሌሎች ጥንቅሮችን ይዞ ነገ ጠዋት ከ1 ሰዓት እስከ 3 ሰዓት ከሰናይት ብርሃኔና ከሀብታሙ ተክለስላሴ ጋር ይጠብቃቸዋል። አዲስ ቀን። ወደ ዜና እናመራለን።
በኮንጎ የተባባሰ በመጣው ጦርነት የተፈናቃዮች ቁጥር በእጅጉ መጨመሩ አስቸኳይ የሰብአዊ ድጋፍ እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተከሰተው ጦርነት ምክንያት ወደ ጎረቤት ሀገር ብሩንዲ የሚሸሹ ተፈናቃዮች ቁጥር እየጨመረ መምጣቱን የዓለም ምግብ ፕሮግራም ገልጿል። በሩዋንዳ ይታገዛል የሚባለው የኤም23 ታጣቂ ኃይል በከፈተው ጦርነት ተፈናቃዮች ቁጥር 70,000 እንደሚደርስ የተባበሩት መንግስታት በትላንትናው ዕለት አስታውቆ ነበር። አሁን ላይ በጎረቤቷ በብሩንዲ ድጋፍ እየተደረገላቸው የሚገኙ ተፈናቃዮች ቁጥር 120,000 መድረሱ ነው የተገለጸው። የዓለም ምግብ ፕሮግራም በትምህርት ቤቶች፣ በቤተ እምነቶችና በስቴዲየሞች ለሚገኙ ተፈናቃዮችም የምግብ ድጋፍ እያደረገ ቢሆንም ከሚያስፈልገው ድጋፍ በግማሽ ያነሰ መሆኑን አስታውቋል። አሁንም በርካታ ቁጥር ያላቸው ተፈናቃዮች በየቀኑ እየገቡ መሆኑም ተገልጸዋል። ስፖርት። በደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ዛሬ ሌሊት 9 ሰዓት ላይ አርጀንቲናን ከብራዚል የሚገናኙበት ጨዋታ ይጠበቃል። ለ115ኛ ጊዜ በቦነስ አይረስ በሚደረገው የሁለቱ ሀገራት ጨዋታ የምድቡ መሪ አርጀንቲናን ካሸነፉ የማለፍ ዕድሏን ታሰፋለች። አንተነህ ሲሳይ ተጨማሪ ነው። ይሄ ሁሌ ከሚገናኙት ነገር ግን ከማይታረቁት የእንግሊዝና ስኮትላንድ ፍልሚያም ይገዝፋል። ደግሞም ከአንድ ሀገር ወደ ብዙ ከተበተኑ በኋላ በጎሪጥ ከሚተያዩት ሰርቢያና ክሮሺያ ጨዋታም ይረቃል። ምክንያቱም ይሄ የአህጉር እግር ኳስ ትክክለኛ ተወካይ መሆንን ከማስመስከር ባለፈ የዓለም ሌላ ኃያል ሆኖ ለመገኘት የሚፋለሙበት የአርጀንቲናና ብራዚል ጨዋታ ነው። ጨዋታው ከመደረጉ ቀናቶች በፊት ጀምሮ ሜዳ ውስጥ እስኪገቡ ድረስ ከደጋፊዎቻቸው እስከ ተጫዋቾቻቸውና አሰልጣኞቻቸው ከትችት ያለፈ ነገር የሚሰነዝሩበት እንዲሁም ሜዳ ላይ በተጫዋቾች መካከል የሚስተዋለው ከጨዋታ ያለፈ ትንቅንቅ ዓለም ላይ ካሉ የሀገራት ደርቢዎች ከቀዳሚዎቹ የመጀመሪያው እንዲሆንም አድርጎታል። ሁለቱ ሀገራት 100 ዓመታትን በተሻገረው ግንኙነታቸው ያለአንዳች ኩሽሚያ ያጠናቀቁት ጨዋታ ካለም በጣም ትንሽ ነው። የእግር ኳስ ጸሐፊዎች እንደሚያስቀምጡት ከሆነ በ1937 የተገናኙበት የኮፓ አሜሪካ ጨዋታ የሁለቱ ሀገራት ባላንጣነት የተጀመረበት ነው ይላሉ። በወቅቱ የብራዚል ተጫዋቾች የአርጀንቲና ደጋፊዎች የሚሰነዝሩትን ዘለፋ በመፍራት ጨዋታው ሳይጠናቀቅ የወጡበት አጋጣሚ አሁንም ድረስ ለዘለቀው ደግሞ ለሚቀጥለው ለደቡብ አሜሪካውያኑ ሀገራት የጠነከረ ትንቅንቅ ዋና ምክንያት የሆነ ነው። በእግር ኳስ ደረጃቸው በርካታ የሚያመሳስላቸው ነገር ያላቸው ዓለም ለዘመናት በሁለት ጎራ ተከፍሎ ምርጡ ተጫዋች ይሄኛው ነው አይደለም በሚል የተከራከረላቸውን ፔሌና ማራዶናን የፈጠሩ ሁለቱ ሀገራት ካሁን በፊት 114 ጊዜ ተገናኝተዋል። ብራዚል 46ቱን ስታሸንፍ አርጀንቲና ደግሞ 42 ጊዜ ያሸነፈችበት ነው። በ2026ቱ የዓለም ዋንጫ ለመሳተፍ በደቡብ አሜሪካ ሀገራት ማጣሪያ ዛሬ ሌሊት 9 ሰዓት ላይ አርጀንቲና ከብራዚል ለ115ኛ ጊዜ የሚገናኙበት ጨዋታ ይጠበቃል። ከዚህ ተጠባቂ መርሃ ግብር በፊት የባርሰሎናው አጥቂ ራፊናህ የአርጀንቲና ብሔራዊ ቡድንን በተመለከተ የተናገረው ወትሮም ጡዘት የማያጣውን ጨዋታ ሌላ መልክ የሚያስይዝ ሆኗል። ራፊናህ ከቀድሞው የብራዚል ኮከብ ሮማሪዮ ጋር በነበረው ቆይታ ለተጋጣሚዎቹ ክብር አለማሳየቱ ሜዳ ላይ ከሚደረገው የታክቲክ ፍጥጫ ባለፈ የተለመደ ቢሆንም ሌላኛው ትንቅንቅ የሚጠበቅ ሆኗል። በቦነስ አይረስ ሞመንታል ስቴዲየም በሚደረገው የምድቡ 14ኛ ጨዋታ በአርጀንቲና በኩል የምንጊዜም ከፍተኛ ግብ አስቆጣሪው ሊዮኔል ሜሲ በጉዳት ከስብስቡ ውጭ ሲሆን ላውታሮ ማርቲኔዝ፣ ፓውሎ ዲባላ፣ ጂዮቫኒ ሎ ሴልሶ፣ ጎንዛሎ ሞንቴልና ሊሳንድሮ ማርቲኔዝም ሌሎች ጉዳት ያለባቸው ተጫዋቾች ሆነዋል። በሌላ በኩል አርጀንቲና ሞንቴቪዲዮ ላይ ዩራጓይን 1-0 ባሸነፈችበት ጨዋታ ቀይ ካርድ የተመለከተው ኒኮ ጎንዛሌዝ በቅጣት ቡድኑን የማያገለግል ሲሆን የአትሌቲኮ ማድሪዱ አማካይ ሮድሪጎ ዲ ፓውል ግን ለጨዋታው ዝግጁ መሆኑን አሰልጣኝ ሊዮኔል ስካሎኒ ተናግረዋል። በብራዚል በኩል ደግሞ ካልሂላል ወደ ሀገሩ ሊግ የተመለሰው ኔይማር ባለበት ጉዳት ምክንያት መቀነሱን ተከትሎ የሪያል ማድሪዱ ኢንድሪክ ጥሪ ሲደረግለት የአርሰናሉ ተከላካይ ጋብሪኤል ማጋሌሽና ብሩኖ ጉማሬሽ በቢጫ ምክንያት የዛሬው ጨዋታ አልፋቸዋል። ግብ ጠባቂው አሊሰን ቤከርና የፍላሚንጎ አማካይ ገርሰንም በጉዳት ከስብስቡ ውጭ ሆነዋል። ሁለቱ ቡድኖች በተገናኙባቸው የመጀመሪያው ጨዋታ አርጀንቲና በኒኮላስ ኦታሜንዲ ብቸኛ ግብ ማሸነፏም ይታወሳል። 10 ሀገራት በሚሳተፉበት አድካሚው ማጣሪያ ዛሬ 14ኛው የምድብ ጨዋታ ሲደረግ የዓለም ሻምፒዮን አርጀንቲና ምድቡን በ28 ነጥብ እየመራችም ትገኛለች። አርጀንቲናውያኑ የዛሬውን ጨዋታ አሸንፈው 6ኛ ደረጃ ላይ የተቀመጠችው ኮሎምቢያ ከተሸነፈች 4 ጨዋታ እየቀራቸው በ3 ሀገራት በጣምራ በሚዘጋጁ የዓለም ዋንጫ መሳተፋቸውን ያረጋግጣሉ። 6 ቡድኖች በቀጥታ ማለፋቸው
መሆናቸውን በሚያረጋግጡበት ማጣሪያ ብራዚል 3ኛ ደረጃ ላይ ትገኛለች። ቬኔዙዌላ ከፔሩ፣ ኮሎምቢያ ከፓራጓይና ቺሊ ከኢኳዶር ሌሎች ዛሬ ሌሊት በተመሳሳይ 9 ሰዓት ላይ የሚደረጉ የደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ መርሃ ግብሮች ናቸው። ተመልካቾች ቀደም ሲል በለንደን የኢትዮጵያ ኢንቨስትመንት አማራጮች ላይ እየመከረ በሚገኘው የቢዝነስ ፎረም ጉዳይ ላይ በለንደን የኢትዮጵያ ኤምባሲ ምክትል አምባሳደር የሆኑትን ሌሊሳ ብርሃኑን ለማግኘት ጥረት እያደረግን ነበረ። በተደጋጋሚ ሞክረናል። በኔትወርክ መቆራረጥ ምክንያት ልናገኛቸው አልቻለም። ለዚህም ይቅርታ እንጠይቃለን። ኢቲቪ 57 እዚህ ላይ ያበቃል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።